ለብርሃነ ትንሣኤ ዋዜማ እንኳን አደረሳችሁ እንላለን። ቅዳሜ ከሳቶች ነን። አሁን በየሳምንቱ እንደምናደርገው የተለያዩ ቤተሰቦች እዚህ መጣሉ ዘመድ አዝማዳቸውን ልጆቻቸውን የሚፈልጉ አሉ። ስለዚህ በዋዜማ ደግሞ የመጣው ነው ዘኪ ኬት ከሐረር ቀላዳምባ የመጀመሪያዎቹ እንግዶቻችን እንኳን በሰላም መጣችሁ እንኳን አደረሳችሁ። ሐረር እንዴት ናት? መልካም ናት። እንግዲህ እናታችን ልጆቹን ሁለት ልጆቹን ያው እንግዲህ አንቺም ወንድምሽን ነው የምትፈልጊውና እስኪ ስማችሁን እንተዋወቅ። መጀመሪያ እናታችን የእርሶ ስም ማን ይባላል? ጥሩወርቅ ነጋቱ ልዩ ናት ሱልጣን። እሺ እስኪ ታሪኩን ይንገሩን እናታችን። ልጆቹ መቼ ነው የጠፉት? ስንት አመታቸው ነበር? ልጆቹ በ77 ነው የጠፉብኝ የተለያየሁት። አንደኛው ታሞ እዚህ ሆስፒታል ነበር ጦር ኃይሎች ልጁ ነው። አዎ እና በዛ ምክንያት ነው አሁን ሻምበል የሚባለው አሉ። ሻምበል ዋሲሁን ከዚህ እንትማ ነው ዞር በይ ከዚህ አለኝ። ዞር ብዬ ድሬዳዋ ሄድኩኝ። ድሬዳዋ ሲሄድ እናትም አባቴ ሞተዋል። በዛ ነው የተነሳ በቃ ትቻቸው ጠፋሁኝ እኔ። እርሶ ኖት ከልጆቹ የተለዩት? ማን ይባላሉ ስማቸው? ሳሙኤል ጌታቸው፣ ቴድሮስ ጌታቸው። የባለቤቱ ስም ሙሉ ስማቸው? ጌታቸው መኮንን። ጌታቸው መኮንን ካሳ ወታደር ቤት ነበሩ? መቶ አለቃ ነው። መቶ አለቃ ጌታቸው መኮንን ካሳ። የት ነው የተወለዱት ልጆቹ? ጅጅጋ ተወልደው ናዝሬት ነው ያደጉት። ከዛ ወደ አዲስ አበባ መጣ። ከዛ ወደ አዲስ አበባ ጦር ኃይሎች ታሞብኝ ነው አንደኛው ጦር ኃይሎች ሆስፒታል። አንደኛው ሴት ነበር? ቤት ነው። የት? ናዝሬት። እሺ ከዛ ታሞብኝ ማን ነው ከዛ አውጪ ሲሉኝ አውጥቼ ምን አበላለሁኝ ብዬ በቃ ጠፋሁኝ እኔ ትቻቸው። ታዲያ እንዴት አንደኛው ሆስፒታል ከነበር አንደኛው ቤት ከነበረ እርሶ ኖት አንደኛው ነው ሆስፒታል አንደኛው ናዝሬት ጥለውት ነው ወደ ሌላ ቦታ ሄዱት? 6 ወር ተቀመጥኩኝ ያለ ደሞዝ ማበላ የለኝም። ከሆስፒታል አውጥቼ ምን አደርጋለሁ ብዬ እኔ ጠፋሁ። እዛ ሆስፒታል ተተውት። ስንት አመቱ ነበረ? ማን ነው 9 ወር አመታቸው። ሆስፒታል የነበረው ማን ነው? ቴዲ ነው ወይስ ቴዲ? ናዝሬት የነበረው ሳምሶን። አባታቸው ነበር በሰዓቱ አጠገባቸው? አባታቸው የለም። አባታቸውን ላስጠራ ዞር በይ አንቺ አለኝ። ማ? ሻምበል ዋሲሁን። ማን ናቸው እሳቸው? ደሞዝ ከፋያችን ነበሩ። ስለዚህ ልጆቹ ጋር ማን ነበር በወቅቱ? በወቅቱ ማንም አልነበረም፣ ግን ጓደኛዬ ጋር ነው የተውኩት እዛ ያለው ሀገሬ መኮንን። እሷ የት ናት? ናዝሬት ናት ሆስፒታል? ናዝሬት ናት። እስከ እሷ ጋር አይገናኙም እርሶ? አሁን አልገናኝም። እዚህ ሀገር መታለች አሁን ግን እኔ አልገናኝም። መልካም። አንቺ ደግሞ እንደ እህት የሰማሽው መረጃ ንገሪ። ያው እኔ በጣም ረጅም አመት ነው የፈለኳቸው። ናዝሬት ታንከኛ መምሪያ የሚባል ካምፕ አለ። እዛ ካምፕ ውስጥ ነበሩ። እዛ አካባቢ ያሉትን ሰዎች መጥቼ አግኝቻቸዋለሁ እና ሳምሶንና ቴድሮስ ተገናኝተዋል። አባቷቸው መጥቶ ቴድሮስን ከዚህ ከአዲስ አበባ ወደ ናዝሬት ወስዶት ሁለቱ አንድ ላይ እንደነበሩ በወቅቱ አንድ ላይ አገናኝቷቸው አብሮ እየኖሩ እንደነበረ ያንን ነገር ሰምቻለሁ። ግን ልክ መንግስቱ ከተለወጠ በኋላ ምን እንደተፈጠረ አያውቁም። ከዛ በኋላ ወዴት እንደሄዱ ነው የማያውቁት። እና ግማሾቹ እዛው አባታቸው ሶዶሬ መንገድ የሚባል ናዝሬት እንደነበረ እዛ ጋራጅ እንደሚሰራ ምናምን ነግረውኝ እዛም እየፈለኳቸው ነበረ። የአባታቸው ትውልድ ሀገር ደሴ ነው። ደሴ ሜጄ ነበር። ዳውዶ ቡና ቤት የሚባል አለ። ጌታቸው መኮንን ካሳ ይባላል የነሱ አባት። ጡረታ ሚኒስቴር ሄጄ ጠይቄ እዛ ድረስ ሄጄ ነበር፣ ግን ላገኛቸው አልቻልኩኝ። እሱንም ላገኘው አልቻልኩኝም። ኢንፎርሜሽኑ ያላት ሀገሬ መኮንን ናት። ሀገሬ መኮንን ደግሞ እዚህ አዲስ አበባ ናት። አዲስ አበባ መጥቼ ላገኛት አልቻልኩም። መብራት ኃይል እንደምሰራ ምናምን ያንን ነገር ነግረውኛል። ግን ያው በፍለጋ ሰውን ማግኘት ስለማይቻል ላገኛት አልቻልኩም። የምችለውን ጥረት ሁሉ አድርጌያለሁ። 18 አመት ነው የፈለኳቸው። እኔ 7 አመት ልጅ ሆኜ ነው ወንድሞቼ እንዳሉና መፈለግ እንዳለብኝ ሁሌ የምትነግረኝና ያንን ሳደርግ ነው የኖርኩት እድሜ ዘመኔን ማለት ነው። መልካም። ፎቶግራፋቸው አለ አይደል? ሁለቱ ፎቶግራፍ የለኝም። ምናልባት እናታችን ለልጆቹ መልእክት ይኖሩ ይሆን? እኔ ይቅርታ ብቻ ልጠይቃቸው ነው። እኔ ካሁን በኋላ ምንም አልፈልግባቸው እና ይቅርታ እንድጠይቃቸው አግኝቻቸው ብቻ ይቅርታ እንድጠይቃቸው ነው የምፈልገው። መልካም። እንግዲህ እናታችንን ወይም የእናታችሁን የይቅርታ
ቃል ሰምታችኋል ልጆች እንግዲህ ካያላችሁበት እዚህ አለን ብላችሁ ወደ ቤተሰቦቻችሁ እንድትቀላቀሉ እኛም እንመኛለን በድጋሚ መልካም ያለን ቸር ያሰማን አምላካችን ወደ ቀጣይ ባለ ታሪኮቻችን እናልፋለን አብራችሁ ቆዩ ቀጣይ እንግዶቻችን እናትና ልጅ ናቸው እንግዲህ በመጀመሪያ እንኳን ደህና መጣችሁ እንኳን አደረሳችሁ እንኳን አደረሰ የሚፈለገው ማን ነው ፍቅር ተስፋዬ እናታችን ልጃቸው ነው የፈለጉት ላንቺ ወንድም ነው የሚሆነው እሺ እንተዋወቅ እስኪ ሙሉ አባባ ይባላል ጸገነት ተስፋዬ ሞክሼናና እሺ እናታችን ከልጁ ጋር የተለያዩበትን አጋጣሚ እንገሩን ታሪኩን ያጫውቱ 27 አመቱ ነው ከተለያዩ 27 አመት አዎ ከቤቱ ስወጣ ስራ ገባለሁ ብሎ ነው ደናዋይ ብሎኝ ያወጣ እሺ ከዛ መስሪያ ቤት ሳይገባ በሄደ በሶስት ወሩ ኮከብ ዱቄትና ባስታ ነበር ምርሰራ በድርጅቴ በኩል ያኔ ስልክ የለም በውስጥ አላከልኝ ይውቴ ገብቻለሁ ስራውን ትቼ ብሎ ደወለ ላከልኝ ያንን በውስጥ እንደተቀበልኩ ጽፍላት ምንም መልስ አይሰጠኝም ልክላት ምንም መልስ አይሰጠኝም ያን መስመር ስልክ ነው አልፎ የሚገኘው ድርጅቴ ብቻ ነበር ከዛ ዳ ቀረ የት ነበር እርሶ የሚሰሩት እኔ ኮከብ ዱቄትና ባስታ ስሙ ማን ነው የሚባለው ፍቅሬ ተስፋዬ አዎ የጠፋው ሚያዝያ 1990 ዓመተ ምህረት ያው ስራ ብሎ እንደወጣ ሳይመለስ ነበር የት አካባቢ ነበር ሲወጣ ሳሪስ ከፍተኛ 19 ቀበሌ 58 በድሮ ስሙ ባሁኑ ወረዳ 12 ንፋስ ስልክ ላፍቶ ክፍለ ከተማ ምናልባት እንግዲህ በድንገት መጣሁኝ ብሎ ነው የወጣውና ይሄ ምክንያት ይኖራል ብላችሁ የምታስቡት ነገር አለ ያው ጽፎኛ ምንም ምክንያት በቃ ይኖራል ብለን አናስብም ያው በጠፋ በ3 ወሩ ድምጹን ስንሰማ ያው ጅቡቲ እንደሄደ ወደፊት መጥቶ ለአውደ ዓመት እንደሚጎበኘን አታስቡ የሚል ብቻ መልእክት ነው ያው የቤተሰብ ቀርታ እንግዲህ ወጥቻለሁ ግን ያው ጅቡቲ ነው መገኘው ሄዶ ያው ድምጹን አሰማ ጅቡቲ ሲሄድ ወደ አውሮፓ ሀገር ለመሻገር አስቦ ነው እንደዛ ነው ያወቅነው ነገር ምንም የምናቀም አንዳች ነገር የለም በቃ በለበሳት ልብሱ ምንም ዶክመንት መረጃ ያው የትምህርት ቤትም ምንም ነገር ሳይዝ ነው ወጣሞች አሉሽ ማን ይባላሉ እንዲያሳውስ እሺ ሀረጓ ተስፋዬ ጸገነት ተስፋዬ ማስረሻ ተስፋዬ መልእክት ይላኩለት እስቲ እንግዲህ ፍቅርዬ አጫካንክብኝ ልጄ እንደወጣ ቀረህብኝ ወጥካለ እዚህ ቦታ ነኝ ብለህ ደውል ላክ በግንባራችን በአካል ቀርባኛቸው በማግስቱ ቦታ አይቆጨኝም አይዞት እናታችን የምትው በላይ ነበር ቀዶ ለብሳይ ነበር እኮ ያልጄ ነበር ዛሬ ማስታወስ አይዞት እናታችን ምን አስቸከነ ባይወት ካለ ፍቅር ያጫክንብኝ አይዞት ማይ አንቺም ጠንከር ብለሽ ማማን አለብሽ እናታችን አሁን እኮ ያው ለሁሉም ሰው ነው የነገሩት የመልእክት ባለም ሁሉ ነው የሚዳረሰው እናታችን እሺ ከዚህ በኋላ እርሶ ጤናዎትን የጠበቁ ጸሎት ብቻ ነው ማድረግ ያለበት እናታችን በሽታኛው ይባታለሁ አይዞት የቤቱ የመጀመሪያ ነው ያልነበር ፍቅርዬ በፍለፊት እንኳን ብታገኛኝ እናቴ ናት ብታስታውሰኛለህ ቀያ ከሰሎስ ያለው ፍራማቅተ ተማኘለ ያለው ፍቅርዬ ያንተ ጭንቀት ያንተ ዘን ዘወካኝ አይዟችሁ እንግዲህ ፍቅሬ ተስፋዬ ጅቡቲ የመጨረሻው ጌታ ወይም ደግሞ ጅቡቲ እንደነበርኩ ነው የመጨረሻው መረጃ ያላቸው ካለህበት አለሁ በል እሱን የምታውቁ በሙሉ ደግሞ በፎቶግራፍ ላይ የምትመለከቱትን አደራ ለማለት ነው ዳለን የታችኞችን ቁጥር ተጠቀሙ ይሄው አውደ ዓመት እንግዲህ ቻር የሚያሰማን ይሆነልን እናታችን እንባችሁን አምላክ ያብስ ቻር ያሰማን በድጋሚ መልካም ዕድል እንመኝላችኋለን ወደ ቀጣይ ባለ ታሪኮቻችን እናልፋለን አብራችሁን ቆዩ
ቀጣይ ባለ ታሪካችን አባቱን ሊፈልግ ነው የመጣው። ወንድማችን እንኳን በሰላም መጣ። እንኳን አደረሰ። እንኳን አብሮ አደረሰ። እንኳን በሰላም ቆያችሁኝ። ደጀኔ ጥላሁን እባላለሁ። ደጀኔ ጥላሁን? አዎ። ይሄ በጣም ትልቅ ሰው ነው የተካከለው። ከመጽሐፍት አይደለ? አይገርምም? መጀመሪያ ለኔ ነበር የደወለውና ይሄ አስደንግጦኝ ነበር ስለው አይ እሱ አይደለም ማለት ደጀኔ እንግዲህ አባትን ለመፈለግ ነው የመጣው። አቶ ጥላሁን ናቸው የሚፈልጉት። እንዴት ነው የተለያያችሁት? በ90 ዓመተ ምህረት ይርጋ ጨፌ ከትውልድ አካባቢያችን ሶዶ ጉራጌ አማውቴ ሞራጌ ቀበሌ ገበሬ ማህበር ነው ያለው። ከዛ ወደ ይርጋ ጨፌ ወላጅ አባቱንና ቤተሰቡን ለመጠየቅ መጥቶ ነበረ። ከዛ አንድ ለቅሶ አካባቢያችን ላይ ተፈጠረና ያ ለቅሶ ልድረስ በሚል ወደ ቤት ተመለሰ፣ ወደ ሀገር ቤት። ከዛ በኋላ ነው ወጥቶ የቀረብን እና ከዛ በኋላ በቃ ምንም ልናገኘው አልቻልንም። ከ3 ዓመት በኋላ ከዛ በ90 ዓመተ ምህረት በኋላ 3 ዓመት በኋላ አባቱ አረፉ እና ይመጣል ተብሎ ለቅሶም ይመጣል ተብሎ ቢጠበቅ ለቅሶም አልመጣም እና ብዙ እኛም ፍለጋ ብዙ እንትን ደክመናል፣ ግን ልናገኘው አልቻልንም። በሰላም ነው ከቤት የወጡት አይደል? አዎ በሰላም ነበር የወጣው። ትንሽ አሞት ነበረ፣ እንደው ነገር ነበረችው። እሱን ሕክምና አድርጎ ቤት እዛው ቤተሰብ ጋር እንዲቆይ ተብሎ ነበር። እንዲሄድ አልተፈለገም ነበር። ለቅሶ ግን መቅረት የለብኝም በሚል ነበር። ወዴት ነው የለቅሶ ቦታ? ለቅሶ ቦታ የትውልድ ቦታችን ላይ ነው። ስንት ልጆች አሏቸው ወንድም እህቶች? 8 ነን፣ 2 ሴቶች፣ 4ቱ በህይወት የሉም። 4ታችን አለን። እናታቸው አሉ በህይወት? አለች። ስለዚህ በደንብ እንግዲህ ታሪኩን ያስተውሳሉ ብለን እናስባለን። ይሄን ፕሮግራም ሲመለከቱ ፎቶግራፋቸው ባይኖርም የእናተ ፎቶግራፍ አለ። እስቲ የወንድም እህቶችን ስም ጥቀስና እየፈለጋቸዋቸው እንደሆነ ለአባት መልእክት ነግራቸው። ዘነበ ጥላሁን፣ አስማማው ጥላሁን፣ እኔ ደጀኔ ጥላሁን፣ ደረጀ ጥላሁን፣ ሌሎችም ቤተሰቦች እናት በተለይ ታናሽ እህቱ አለች ሐዋሳ ላይ አበበች ሞላ ትባላለች። በጣም ሁሉ ጊዜ እያለቀሰች እንዲሁ በጣም ሁሉ ጊዜ ያዘን ነው። እናቴም ቢሆን በጣም አዘኗ ከባድ ነው። የእናቴ ስም ዙራሽ ወርቅ ኃይሌ ወይም ዘሪቱ ኃይሌ ትባላለች። አንተ እዚህ አዲስ አበባ ነው ያለው? ፍላገር ነው ያለሁት። ዱራሜ የሚባል ሀገር ነው ያለሁት። በልጆቻቸው እየተፈለጉ ነው አቶ ጥላሁን ሞላ አይደለ? ፎቶግራፋቸው ባይኖርም የተጠቀሱ ስሞች ስላሉ ቦታም ስላለ ይሄን ፕሮግራም ሲከታተሉ እንግዲህ ከቤተሰቦቻቸው ይገናኛሉ ብለን ተስፋ እናደርጋለን። ከታች ባለው ስልክ መረጃ እንድታደርሱን ስንልኛ እንጠይቃለን። ለእናንተም እንግዲህ ለሁላችሁ መልካም እድል ይሁንላችሁ። ወደ ቀጣይ ባለ ታሪኮቻችን እናልፋለን። አብራችሁ ቆዩ። ወደ ቀጣይ ባለ ታሪካችን አልፈናል። እንኳን አደረሰሽ፣ እንኳን በሰላም መጣሽ። እንኳን አብሮ አደረሰን። እግዚአብሔር የተመሰገነ ይሁን። እሱ በፈቀደና በወደደ ሰዓት ይህን ቀን ሰጥቶኝ ስላገናኘኝ ማለት ነው። እወዳችኋለሁ፣ አከብራችኋለሁ እናንተን በጣም ከልቤ ማለት ነው። ይሄ በጎ ስራችሁን በእውነት ከዚህ በላይ ትልቅ እንዲሆን የምኞቴ ነው። በጣም እግዚአብሔር ያክብርልኝ። እግዚአብሔር ሰላማችሁን ያብዛው። አመሰግናለሁ። ሲቀጥል ታሪኩ ምንድነው? የታላቅ እህቴ ልጅ ናት። ልጆች ናቸው፣ ያው መንታ ናቸው እና 1977 ነው። ወንድና ሴት ናቸው። መንታዎቹ ወንድና ሴት ናቸው። አዎ መንታዎቹ ወንድና ሴት ናቸው። ምንድነው የሆነው? ያው እህቴም አግብታ አይደለም ፕሬግናንት መሆኗን ስትነግረው አላመነም አባትየው ማለት ነው። ያው እጮኛ የሚባለው ፋይናሊ ምንም አይነት ነገር ስላልነበረ ያው መምጣት የነበረባት የምትኖረው እዚህ አዲስ አበባ ከአያቶቼ ጋር ነበረ። እኛ ደግሞ የሞጆ ልጆች ነን። ቤተሰቦቼ ሞጆ ናቸው። መምጣት ስለነበረባት ወደኛ ጋር መጣች ማለት ነው። ሞጆ መጣች? አዎ ትንሽ ልጅ ነበርኩኝ፣ ብዙ ትልቅም አልባልም። ቀኗ ደረሰና የመውለጃዋ ወለደች። የዓመተ ምህረት መቼ ነው? 1977። ታሪከኛ ልጆች ናቸው። 1977 ግንቦት 7 ከሌሊቱ 7 ሰዓት ነው የተወለዱት ማለት ነው።
ሲወለዱ ወንድና ሴት ናቸው። አባቴና እናቴ ያው ካለው የላይፍ ሲቹዌሽን አንፃር እኛም ትንንሾች ብዙ 8 ነን በቤት ውስጥ ያለ ነው ማለት ነው። ከዛ ያንን እነዚህም ህፃናቶች ተጨምረው አፎርድ ማድረግ ስላልቻሉ አባቴ ብዙ አላንገራገርም አንድ ላይ ቢያድጉ አለ። እናቴ ደግሞ ያው ሴት ናት ብዙ ጊዜ ዲፕሬሽን የሚበዛባትና አይ እኔ አልችልም ወደምትፈልገው ይዛት ይሄድ ትላለች ማለት ነው። ወደ 7ኛው ወር ላይ ወደ አዲስ አበባ ትመጣለች ማለት ነው። የምትመጣ የት ነው? አጎታችን እሱ ጋር ይዛው ትመጣለች ማለት ነው። ሴቷ ቀረች፣ ወንዱን ይዛው መጣች ማለት ነው እናትየው። ከዛ የአጎቴ ልጅ አለች ከሷ ጋር አብረው ያደጉ ወይ መጣች ምናምን ይባባሉና የሷም ጓደኛ ነበረች እዛ ቤት ውስጥ መቅደስ ነው ስሟ። መቅዲ ልጁን ይዘሽው መጣሽ እንዴ ተመልሶ? መቅደስ ናት የእህትሽ ስም? መቅደስ ነው እናታችሁ ስም። ከዛ ምንም አልተቻለም እዛ አብረው ሊያድጉ ምናምን። አይ በቃ አልሆነም እኮ በቃ ይዤው መጣሁትና እቺኛዋ ያጎቴ ልጅ ስትነግረኝ እኔ ከጓደኛዬ ጋር እየተጫወትን እያለ አናቀም ወዴት ትሂድ ወዴት ምን ትሁን አናቀም፣ ብቻ ልጁን ይዛ ወጣለች። ሰፈሩ የት ነው? ገጃ ሰፈር ይባላል። አሁን እቺ ያጎቴ ልጅ እዚህ የለችም አሜሪካ ናት ያለችው። እሷ ናት የነገረችኝ በትክክል ማለት ነው። እኔ ታሪኩን አላቀም። ፋይናሊ ይዛ ወጣ የሆነ ሱቅ አለ ነው የምትለው። እዛ ተወስድና ሱቁ ላይ በአፍ የሚደረግለት እሱን ስላላስለመድኩ ለልጆች አላቀም። እሱን አስደርጋለትና ሽፍንፍን አድርጋው ቁጭ አድርጋ ቀስ ብላ ላፍ ብላ ወደዛ ሄዳለች ማለት ተመልሰ ወደ ቤት ሄዳለች። የታረክሽው አንቺ ምናምን ይዛ ሱቅ ጋር አስቀምጬው መጣሁኝ። ኧረ እባክሽው ወይኔ ትልና አለች አዲያም የምትባለው ጓደኛዋ። መሄድ እዛ ሱቅ ስትሄድ አጋጣሚ ማንም ገበያተኛም የለም። ከዛ አንተ ምናምን ትለውና ባለ ሱቁ ህፃን ምናምን ሰማ የሆነ ነገር አልሰማም እዚህ ጋር ግርግር አልነበረም ስትለው ብዙም ነገር አልሰማሁኝም፣ ግን አንድ ሁለት እናቶች አረ እዚህ ጋር ማን ነው ህፃን ልጅ ጥሩ ሄደ ያስቀመጠው? አረ የሆኑ እናት አንስተው ይዘውት ሄዱ። ከዛ በኋላ ምንም አልተገኘም። ከዛ ምንም ነገር የምናውቀው ታሪክ የለም። ትዊንሷ ማለት ነው ከኛ ጋር አደገች፣ ትልቅ ሆነች፣ ምናምን ግራጁዌት አረገች። ከዛ በኋላ ግን የማንነት ጥያቄ ያለባት አንደኛ እናቷን ላይክ 7 ዓመት እንደሆናት ነው ያጣችው እህቴ ያረፈችው ማለት ነው። መቅደስ ሳረፈች የለችም፣ በህይወት የለችም። እሷ ማለት ነው ጥሩ ነበረ። አባቷን አታውቀውም። አባቷ ደግሞ በምንድነው ካርታ ድርጅት የሚባል መስሪያ ቤት ነው የሚሰራው ብላ ነገረችኝ። መስፍን ነው የሚባለው፣ አባቱንም ስም አናውቀው። አሁን መንትያ እህት ስሟ ማን ነው? አርሴማ። ያሳደጉት እና ታሪኩን እየነገሩ ካሳደጉት ሊያቅ ይችላል እንጂ ምንም ያውቀው ታሪክ የለም። በ8 ወር ተወስዶ ከአንድ መስሪያ ቤት ውስጥ የአንድ ሰራተኛ ዶክመንት ማግኘት በጣም ቀላል ነገር ነው። ስለዚህ ሰዎች እርስ በርስ ስለሚተዋወቁ እንደማውቀው በጣም ትልቅ እድር አለ ካርታ ስራ ድርጅት። ስለዚህ እሳቸውን ማግኘት በጣም ቀላል ይመስለኛል። በነገራችን ላይ እናንተም ብቻ ሳይሆን ከእሳቸውም እኮ ይሄን ነገር ይፈልጉታል። እሳቸው ፍለጋ ላይ ሆነ ይችላል። አንዱ ሌላ ይቀረ ነገር አለ። በጣም የምወደው ማከብረው ልበለው ወንድሜ፣ ታላቅ ወንድሜ እናቴን ሲያርሳት የነበረ 5 ዓመት አይሆነኝም። በዛን ሰዓት የደርግ ዘማች ሆኖ ኤርትራ የሚባል አገር ሄዶ እንደዘመተ ከዛ ጦር ላይ ነው ጦር የሚባል ማሰልጠኛው ጦር ላይ ይባላል። እንደዛ አይነት ነገር አሁን ጓደኛውን ነው ኢንፎርሜሽን የጠየኩት እንደሱ ብሎ ነገረኝ ማለት ነው። እሱ ደግሞ ማለት በስንት ነው? በ71 ዓመተ ምህረት አካባቢ ይመስለኛል የሄደው ማለት ነው የጠፋው። ከዛን ጊዜ ጀምሮ የሞት ይኖር አናውቅም። ያው ተስፋዬ ስዩም የእናቱን ስም ጠሪ። የእናት ስም ምክንያቱም አይረሳም። ወይዘሮ አበበች ተገኝ። ረጅም ታሪክ ነው የነገርሽኝ። የወንድምሽ የእህትሽ ልጅ እንዲያውም ደግሞ የእህትሽ ልጅ አባት 3 ሰው ነው የሚፈልገው። ታሪኩ ጊዜው ረዘመ ቢልም እንግዲህ አሁን ደግሞ እህት አለች። እሷ በእነሱ ምክንያት ጥሩ አይነት የጤና ሁኔታ ላይ ስላልሆነች እነዚህ ሰዎች ቢገኙ እኛም ደስታችን ነው። ከታች ስልክ ስላለ በደንብ ሙሉ መረጃው ነው እንግዲህ ሰማነው። ከታች ባለው ስልክ መረጃ እንድታደርሱን ስንል እኛም እንጠይቃለን። መልካም እድል ይሁንልሽ። እንግዲህ ማስተላለፍ የምፈልገው ጸግዬ ወንድሜን ግን በቃ ምንም የምለው ቃላት የለኝም። በጣም ነው የሚናፍቀን፣ በጣም ነው የምንወደው፣ በጣም ፍቅሩ አለንና በማንኛውም ደረጃ ቢሆን ልንቀበለው ፍቃደኛ ነንና ባለህበት ቦታ ቤትም ይሁን ቤትም በቃ ፈልገን አለን ቤተሰቦች
እወድሃለሁ ወንድሜ ተስፋዬ። አቶ መስፍን የኢትዮጵያ ካርታ ስራ ድርጅት የምትሰሩ ሰዎች እና እርሳቸውን አድራሻቸውን በማፈላለግ እንድታግዙና ታች በተመለከተው ስልክ ቁጥር መረጃ እንድትደርሱን አደራ ለማለት እንወዳለን። ወደ ቀጣይ ማለት ታሪክ እናልፋለን። አብራችሁን ቆዩ። በድጋሚ እንኳን አደረሳችሁ እያለን እንግዲህ ለዕለቱ የመጨረሻ ወደ ሆነችው እንግዳችን አልፈናል። እንግዳችን እህቷን ለመፈለግ ነው የመጣችው። በቅድሚያ ስምሽን እንተዋወቅ እስኪ። ስሜ አለሞላ ይባላል። እሺ እህትሽን ነው የምትፈልጊው? እህቴን ነው የምፈልገው። ታላቅ እህትሽ ማን ይባላል? እሷ ስም እናትና አባቴ የሚጠራት አስረበም ሞላ ነው። አስረበም የመጣችው ያው ሰው በሰው ነው የመጣችውና አጎቴ ጋር ነው ያረፈችው። እዚህ አጎቴ የሚላት ንግስቲ ነውና ቦሌ ኤርፖርት ፊት ለፊት ላስታ ሰፈር እዛ እየኖረች መኖሪያ ቤት አስገብቷት ነበር። ከዛ እየሰራች አለስማማት እያለ እየወጣች እየቀየረላት ምናምን እዛ የሆነ ሰዓት ላይ እንትናለች። እኔ መጣሁ 96 97 አካባቢ ላይ ህፃኑኝ እኔ ስመጣ ለምን መጣሽ? እኔ እንኳን አልተመቸኝም ትምህርትሽን መማር አለብሽ ምናምን ስትለኝ አይ ልከውኝ ነው እነሱ ስላትኝ አይ በቃ አይሆንም ሂጂ ምናምን አለችኝና አጎቴ ከሷ ጋር ትገናኝ እንዳትሄጂ የትም ቦታ አለኝ። ጉባኤ እንትን እንድንሄድ ፈልጋ ነበርና እንሂድ ስትለኝ አይቻልም ከሷ ጋር የትም ሄዳቺ ማለኛ አጎትሽ ጋር ነበረች ያኔም? አዎ እሱ ጋር አትኖርም። እሱ ግን መኖሪያ ቤት ያስገባት ነበር። ስራ ስትወጣ ምናምን ከሱ ትመጣለች። ራያ ቆቦ የተወለደችበት 017 አዲስ አምባ ገብርኤል፣ በድሮ ዘርጉም አምባ ገብርኤል ይባላል፣ አሁን አዲስ አምባ ገብርኤል። መልካም ሰው ያንቺ ታላቅሽ ነች አይደለ? ነው የመጀመሪያ የቤተሰቦቼ የመጀመሪያ ልጅ ናት። እና ማን አሉ እህት ወንድሞችሽ? የሷ ታናሽ ወንድም መለሰ ሞላ ይባላል። ከዛ ቀጥሎ በለጠ ሞላ፣ ከዛ እኔ አለም ሞላ። ከዛ ትንንሾች አሉ ሁለት ቻሩ ሞላና ሙሉ ሞላ። ሌሎቹን አታውቃቸውም ብዙ። ትንሽ ሳፋች በኋላ ነው ተወለደ። ከመቼ ጀምሮ ነው መገናኘት ያቆማችሁ? በቃ ከ96 ከ97 በኋላ እኔ 99 ላይ ወደ ክፍለ ሀገር ተመለስኩና ትምህርት መማር ጀመርኩኝ። ከዛ በኋላ ጭራሽም ግን በመሃል ሳላቀኝ 95 ላይ ምናምን ይመስለኛል መጣታ ነበር። እዛ ክፍለ ሀገር መጣታ ተመልሳ ነው የመጣችው። እዛም አልተመቻትም መጣች። ስለዚህ ስልክም የላትም ምንም አግኝታችሁ ነበር? ምንም አግኝተናት አናውቅም። ግን ከ7 አመት በፊት ምናምን ለጋር አካባቢ አየዋት ብሎ የሆነ ልጅ ክፍለ ሀገር አወራ። ልጁንም አላውቀውም። እዛ አካባቢ ሄጄ ነበር። ምንም መረጃ የሚሰጠኝ ሰው የለም። አጎታችሁ ምን ይላችኋል? ሌላም አጎት አለን 22። እሱ ጋርም ትሄድ ነበር። ሲሳይ ሞላ ይባላል 18 ቀበሌ። እሱ ጋርም አትሄድም። ድሮ ትሄድ ነበር። ከዛ በኋላ ሁሉም ጋር ነው የጠፋችው። የእናታችሁ ስም? የእናቴ ስም ፈንታነሽ አሸበር ይባላል። አባቴ ሞላ አከለ። እንግዲህ ታሪኩ የሰማነው ነው የሚመስለው። የሰዎች ስም ተጠቅሷል፣ የቤተሰብ በሙሉ የተፈላጊዋ ስም ተጠቅሷል፣ ቦታዎች ዘመናት ተጠቅሰዋል። ስለዚህ ታሪኩ ሙሉ የሚሆነው ፎቶግራፍ ብቻ ነው የጎደለው። ግን ታሪኩን በመስማት ልትገኝ ትችላለች ብለን እናስባለን። እንግዲህ ይሄ ታሪክ የሚመለከትሽ እህታችን እንግዲህ እዚህ አለው ብለሽ እንድትይን አደራ ለማለት እንወዳለን። እሷን የምታውቀው ሙሉ የታችኛውን ስልክ ቁጥር ተጠቀሙ። በድጋሚ መልካም እድል እንመኝልሻለን። የቅዳሜ ከሰዓት ሌሎች ፕሮግራሞቻችን ይቀጥላሉ። አብራችሁ